ሰላም ጤና ይስጥልኝ ውድ ቤተሰቦቼ ከሀገር ውስጥ ከሀገር ውጭ ያላችሁ ሰላማችሁ ብስት ይበልልኝ። እንግዲህ ዛሬ ባለፈው ለምለም ሱጋ ነበር ፓርቲ ለምለም ጋር ያለሁት ግዴታ ይሄንን ነገር ለለምለም መናገር አለብኝ። እውነቱን ማወቅ አለባት። በደንብ ማወቅ አለባት። ምክንያቱም ይሄ ልጅ ነግሬያችሁ ነበር አይደለ? አያዛልቃት ብዬ ማለት ለህያብ እንደማያዛልቃት ተናግሬ ነበር። በዛ ላይም ደግሞ ሽማግሌዎቹ የውሸት ናቸው ብዬ ተናግሬያለሁ። አዎ የውሸት እንደሆኑ ደግሞ አረጋግጫለሁ፣ አውቄያለሁ ማለት ነው። በላ ደግሞ ይኸው እርፍ የማንዳ እርጉዝ ነኝ ብላ ከች መጣቸው። እሱም ብሎ ሽማግሌ ጠያቂ እኔ ወንድሜ ስለሆነ መቼም አላዳለም። ለጥፋተኛ ሰው ነው ሁሌ ማቆሞ የማዳለው። በቃ ለተጎዳ ሰው ነው ማለት ነው። በቃ እቺ ልጅ ደግሞ በጣም እየተጎዳች ነው። አረ ዘንላት ወንድሜ፣ በእናትህ ዘንላት። በቃ አታሳዝንህም እንዴ? ይበደብለ ደግሞ እርጉዝ ነኝ ብላ ቤት ድረስ እንዴት ይዛ ትመጣለች? እንዴትስ ትመጣለች? አልተናገርኩኝም እኔ? ሽማግሌ ይዞ መቶ ይቅርታ የጠየቃት የማይሆን ነገር ነው። አያዛልቅም ይሄ ነገር ብዬ ተናግሬያለሁ። መጀመሪያውኑ ማለት ነው። እንዳልኩትም አልቀረም። ይኸው አላዛለቃት ቁጭ አላዛለቃት። ለምንድን ነው ያላዛለቃት? ሽማግሌው በቤተሰቦች ስላልሆነ ቤተሰብ ስላልገባበት ማለት ነው። ስለዚህ እቺ ልጅ ደግሞ ይኸው አሁን እርጉዝ ነኝ ብላ ከች ቤት ህያብን ሊያሳብዷት፣ እቺን ልጅ ሊያሳብዷት ነው፣ ሊያጨልሏት ነው። እኔ ቁርጡን ለነፃነትም ለለምለምም ቁጭ አድርጌ እነግራቸዋለሁ፣ ቁጭ አድርጌ እነግራቸዋለሁ ማለት ነው። በቃ ይሄ መናገር ያለብኝ ነገር ስለሆነ ብቻ። ምክንያቱም እቺ ልጅ አሁን እርጉዝ ነኝ ብላለች። የት አባቷ ሊያስቀምጣት ነው? የህያብ ቤት አስገብቶ ሊያስቀምጣት? እኔ ግራኔ ገባኝ። እኔ በቃ እኔ ተጨንቄያለሁ፣ ለህያብ ተጨንቄያለሁ። እኔ በጣም አዝኜላታለሁ። እግዚአብሔር ምስክሬ ነው፣ አዝኜላታለሁ። እቺ ልጅ ማበዷ ነው። እቺ ልጅ ሳይኮ በቃ መፈጨጯ ነው። እኛ ካልደረስንላት፣ ሰው ካልደረሰላት፣ ሰው ከጎኗ ካልሆነ ማበዷ ነው። ይኸው እናቷም አልቀበልሽም ብላት ነው። መጀመሪያ ወደሽ ነው የገባሽበት ትዳሩ፣ አሁንም ወደሻል ኑሪበት ነው የተባለች። እንዴት ትኖራለች? ያርግዞ ሌላ ሴት ይዞባት መጥቶ እንዴት ከፍሬው ጋር ትኖራለች? መፍትሄው ምንድን ነው? መፍትሄው ምንድን ነው የሚሆነው? እኔ አሁን ወንድሜ ለማለት አፈርኩኝ። አሁን በጣም አፍሬያለሁ፣ በጣም አዝኛለሁ። ወንድሜ ለማለት አፍሬያለሁ። ይኸው ለምለም ጋር ያለሁት ለለምለም ቁጭ አድርጌ እነግራታለሁ። እናት አባቴ መስማት የለባቸውም፣ አልነግራቸውም። በጣም ነው የሚጎዱት፣ በጣም ነው የሚያዙት በሱ የተነሳ ማለት ነው። ይሄ ሁሉ ጊዜ ብለው አቅቷቸዋል። እዚህ መጡ ጸበሎ ስጄው የተሳካ መስሎ ነበር፣ አልተሳካም። ጭራሽ አርግዣለሁ ብላ ቤት ድረስ የማይሆን ነገር ደግሞ እርግጠኛ ነኝ እኔ ማለት ነው ከኤፍሬም ሁላ ላይሆን ይችላል ያረገዘችው። አውቃ የሰውን ትዳር ለመበጥበጥ ይሆናል። ምክንያቱም ሽማግሌ ይዞ መቱ ምናምን የውሸት ነው፣ ግን ሽማግሌው እሷ የእውነት መስሏት የተታረቁ መስሏት ይሄን ለመበጥበጥ የመጣችው። ይሄ ደግሞ የማይሆን ነገር ነው። እኔ አሁንም አሳውቃለሁ፣ እነግራታለሁ። የማይሆን ነገር ነው የምታደርጊው፣ የማይሆን ነገር ነው። የማንዳ አንቺ ሸለምጥማጥ ነሽ፣ እየነገርኩሽ ነው። በቃ አዎ ሸለምጥማጥ ነሽ፣ ሴጣን ነሽ አንቺ ማለት ነው። ለምንም የማትሆኚ ማለት ነው። እኔ ቤተሰቦቼ በአንቺ የተነሳ እንዲጎዱብኝ አልፈልግም። ወንድሜ አንተ ከሆንክ ያስረገዝካት እቺ ልጅ እባክህ ከህያብ አርቃት፣ ከህያብ አስወጣት፣ ከህያብ ውጡላት፣ በቃ ውጡላት፣ በቃ ከህይወቷ ውጡላት፣ ትኑርበት። ብቻ ለብቻ እየመጣችሁ ልጅቷን አታጨልሏት፣ አታሳብዷት። ጨርቋን ጥላ ማበድ እኮ ነው የቀራት። ለብሳ ስላያችኋት ውስጧ አርዷል በእናንተ የተነሳ። በቃ ውጡላት፣ ይዘላት ውጣ። ሁለተኛቼ ማንዳ የምትባለች ይዛ አትግባ ቤቷ፣ በቃ ትኑርበት። እንዴ እንዳወራሁትም ይኸው መላሴ የተፋሁት ምራቅ ሳይደርቅ ነው ይኸው እርጉዝ ነኝ ብላ የገባችው። እሺ የምን አባ ሽማግሌ ነው ታዲያ? ሽማግሌ ነው ይዘህ የመጣው ለመታረቅ? የምንም ሽማግሌ አይደለም ይዘህ የመጣው፣ በብር ደልለህ ነው ያመጣቸው። መጀመሪያም ተናግሬያለሁ። ስለዚህ ማለት ነው
ይዛሃት ውጣ። እቺ ያረገዘች ልጅ ይዛሃት ውጣ፣ ሌላ ችግር ሳይገጥም። ለምለም በፖሊስ ይዛህ ነው የምትወጣው። ታስጠፈንግሃለች። ለምለምን ፍራ። ከቤተሰቦቻችን ለምለምን ፍራ ነው የምልህ ወንድሜ፣ ተጠንቀቅ። ታስጠፈንግሃለች ነው የምልህ። ይኸው እየተክለበለበችልህ ነው። ምን እንደምታደርግ ግራ ገብቷታል። ፖሊስ ይዤ ገብቼ በፖሊስ አጠፍንጌ ላስወጣው ያለች ከራሷ ጋር እየተማከረች ነው። ለምለም ቤት ተረጋጊ ብዬ እያረጋጓት ነው። ተረጋጊ። ምናልባት ልጁ የእሱ ላይሆን ይችላል ብያታለሁ። ገብቶሃል አይደለም? ልጁ ያንተ ከሆነ ግን አከተመልህ። ከቤተሰቦች ያለህ ግንኙነት ይቋረጣል። በቃ አከተመልህ ነው የምልህ። አከተመልህ። ምክንያቱም እቺ ልጅ ለምለም ቡታጀራ ድረስ ይዛት የመጣችው ሰላም ብሎን ሰላም ደስታውን እንድትኖር ደስተኛ ሆና እንድትኖር ደስተኛ ሆና በቃ ከማንም ጋር ሳትከፋፋ ከማንም ጋር ሳትጣላ ደስተኛ ሆና እንድትኖር ነው ቡታጀራ ይዛት የመጣችው ነበር። ደስተኛ ሆናለች። ደስ ብሏትም በዓሉን አክብራ ከኛ ጋር ከለምለም ጋር ተቀምጣ አዲስ አበባ ሄዳለች። ያሰናበተቻትም ለምለም ናት። በሰላም ግቢ ብላ በሰላም ገብታ እንዳረፈች ይኸው ማረፊያዋን አሳጥታታል። በዚህ ምክንያት ለምለም አብዳለች። ለምለም ራሱ ጭንቅላቷ እየነካት ነው። ምን አይነት ወንድም ምን ያለኝ እያለች ነው። እባክህ ተው፣ እባክህ እህቶቼ ሰላም ያገኙ፣ ቤተሰቦቼ ሰላም ያገኙ፣ በአንተ የተነሳ አይበጥበጡ። ኧረ ተው ወንድም፣ ኧረ ተው። እኔ አፍሬያለሁ፣ በእውነት አፍሬያለሁ። በአንተ ወንድም በመጠራት አፍሬያለሁ፣ በጣም አፍሬያለሁ። ለህያብ ደግሞ በጣም አዝኛለሁ፣ በጣም ቆስያለሁ ማለት ነው። እቺ ምንም የማታውቅ ልጅ ይሄ ሁሉ ችግር በዚህ ወጣትነቷ በዚህ አፍላዲ የሁሉ ነገር ሲፈራረቅባት ተው፣ በኋላ የሚጸጽት ነገር ነው። እየነገር ይጸጽታል። የምታደርገው ነገር እያንዳንዱ ይጸጽታል። ወይኔ በቃ እኔ ከዚህ በላይ ስላንተ ማውራት አልችልም። ስላንተ በቃ ገብቶኛል። እኔ ለምለምን በቃ ገብቼ ላሳርፋት፣ በቃ እቺ ልጅ ማመድ ማለት በአንተ የተነሳ እዚህ ታጀራ ላይ ስራዋንም መስራት አልቻለችም። ከራሷ ጋር መሆን አልቻለችም። የሆነ ስራ ኤዲት ስታደርግ ያንተ ሀሳብ ነው ቢመጣባት አይምሯ ላይ። ምንድነው የምትፈልገው? ቆይ አንተ ምንድነው የምትፈልገው? ተናገር። ጋጣ ወጥ ነው እንደደው እየተባለ ነው። ግን አንተ ጋጣ ወጥ ነህ፣ የማትረባ ጋጣ ወጥ ነህ፣ ዱርዬ፣ አጭበርባሪ ነህ። አጭበርባሪ ሸለምጥማጥ። የሴት ልጅ እርግማን እንዳይደርስብህ። የሴት ልጅ እርግማን ከደረሰብህ ጥሩ አይሆንም። ወደ ራስ ተመለስ። እየነገርኩ ነው። እቺ ደግሞ አርግዣለሁ ብላ የመጣችው የማንዳ ከዛ ቤት አስወጣት። የራሷን ህይወት ትኑር። ከአባቷም ጋር ከሆነ ትኑር። ማንም አይፈራትም። ግን ህያብ አጠገብ እንዳትደርሱ፣ ማናችሁም ህያብ አጠገብ እንዳትደርሱ። በቃ ለምለም መታ ኒንጃ ብቻ በቃ የሆነ ነገር እስከምታደርግ ነው የምትጠብቀው አይደለም ወይስ ፍልጥልጥ አድርጋ ቁጭ እስክታደርግ ነው የምትጠብቀው? እኛ በአንተ የተነሳ እዚህ ጨጓራችን ነዷለን። ይኸው አሁንም ባለፈው አውርቼ ነበር፣ ቤተሰቦች አውርቼ ነበር። ሽማግሌዎቹ የውሸት ናቸው፣ ይህ ልጅ አይመለስም ብዬ ነበር። ይኸው አልተመለሰም ብሎ ደግሞ የማንዳ እርጉዝ ናት ብሎ ቤት ድረስ ከች ይኸው እርጉዝ ናት ብሎ አርግዣለሁ። ማን አባተን ከስከሳለ፣ ማን አባ ወደዚህ በላለ፣ ከዚች ጋር ቆማለ። ይሄ የሰራኸው ስራ ይሆናል ወይም አይሆንም። ግን እኔ የምሰማው ነገር እውነት ከሆነ አከተመ ነው። ያንተ ነገር አከተመለት። በቤተሰቦች መካከል አከተመለት ነው። በቃ እኔ ከዚህ በላይ ስላንተ አልጨነቅም። ስላንተ እዚህ አንጀቴ አያርም፣ አልቃጠልም። በቃ
በቃኝ ስላንተ ስለ ህያብ ነው የሚያገባኝ ቆርባል ተጨንቄ የማወራው ስለሷ ነው። አንተ ዱርዬ ጋጣውጥ ልጅ በቃኝ። ከዚህ በላይ በቃኝ ስላንተ ምንም ነገር ማወቅ አልፈልግም። በቃኝ። ይሄ ይበቃኛል። ከዚህ በላይ ምንም ነገር ማውራት አልፈልግም። ባይ ቤተሰቦች ሰላም